ልታጽናኝኝ ነው የመጣሽው? የምን ማጽናናት ነው? ሰላምና ብሌን አልነገሩሽ? ያቺ አስመሳይ እኔ ከቃል በላይ ነኝ፣ ቃል የምትወደው ልጅ ቀሟት አላለችሽ? ኧረ እኔ ልጅ ምንድነው የምታወሪው? ምንም የምታወሪው ነገር አልገባኝም። እና ወይዘሮ ሰላም ምንም የነገሩኝ ነገር የለም። እኔ የምለው ቆይ አንቺ ለምንድነው ብሌን ቀለበት በማድረጉ የተናደድሽ? ምክንያቱም እኔ ዳግምን አፈቅሯለሁ፣ ካለሱ መኖር አልችልም። ዳግም እኔ ብቻ ነው። አይተሽኛል ደግሞ እንዴት እንደሆንኩ። ልቤ እንኳን በስትክክል የሚሰራው እሱ ሲኖር ብቻ ነው። እናቴ እባክሽ ልሞትልሽ ነው። ዳግም እኔ ካልሆነ እሞታለሁ። ገባኝ። እንዲህ ነው እንዴ ነገሩ? እሱ ለእኔ ብቻ ነው የሚመጥነው። በደረጃ ራሱ እኮ አይገናኙም። የማንም ገረድ ፍቅሬን ነጠቀችኝ እኮ። እኔ በህይወት እያለሁ ደግሞ ፍቅሬ እንድትነጥቀኝ በጭራሽ አልፈልግም። በቃሽ ቃል። ስለምን ደረጃ ነው የምታወሪው? በውሸት ስላገኘሽው ሀብት? ይሄ እኮ ያንቺ ማንነት አይደለም። አንቺ አንድ ባሏ ጥላት ሄደች የድሃ ልጅ ነሽ። ገረድ እያልሽ የሰው ደረጃ ታወጫለሽ? እናቴ እባክሽን የባሰ አታሳምሚኝ። ቃል በጣም መጥፎ ሰው ሆነሻል። በምን እንደምታዝኝ እንኳን ጠንቀሽ አታውቂ። ይሄ የውሸት ህይወት ደጋግመሽ ለራስሽ እየነገርሽው እውነት መስሎሻል። በቁምሽ እየቃዠሽ ነው። ያሳለፍሽውን ረስተሽ በዚህ ልክ ሰው ትንቂያለሽ ብዬ በፍጹም አስቤው አላውቅም። እናቴ በቃሽ፣ ዝም በይ። ምንም እንድትናገርኝ አልፈልግም። ልጄ ተጎድታለች፣ አዝናለች ብዬ ላጽናናሽ ነበር የመጣሁት። ልጄን ካጣሁ ቆይቻለሁ። አንቺ ሙሉ ለሙሉ ተቀይረሻል። ማሰብ ከቻልሽ አዳምጪ። ይሄ ያንቺ ህይወት አይደለም። ነይም ብለሽ የምታስቢ ከሆነ ግን በፍጹም ያንቺ ሊሆን አይችልም። አንድ ቀን እንደዚህ እንደምትወጂው ልጅ ያለሽ ነገር ሁሉ ለባለቤቱ ይመለሳል። ሁሉንም ነፃ ሳውጣሽ የዛኔ ታመሰግኛለሽ። የኔ ልጅ በጣም ጨንቆኝ ነበረ። አንቺ ከመጣሽ በኋላ ግን ቀለል አለኝ። ብትደውይልኝ ኖሮ ቶሎ መጣ ነበር። እንኳንም አልደወልኩልሽ። ለምን? ብደውልልሽማ ኖሮ ይህን ቀለበት ጣትሽ ላይ ላይም ነበረ። በእኔና በዳግም ግንኙነት ቃል እንደማትደሰት ታውቂያለሽ። ታዲያ ለምን ለኔ ወገንሽ? እኔ ላንቺ አልወገንኩም፣ ለፍቅር ነው የወገንኩት። ልጄ እንድትከፋ አልፈልግም። ነገር ግን በሚፋቀሩ ሰዎች መካከል እንድትገባ አልፈልግም። ዳግም አንቺን ነው የሚያፈቅረው። በግድ ደግሞ ቢጋቡ ልጄ ደስተኛ አትሆንም። እትዬ በጣም የተለየሽ ሰው ነሽ። እንዳንቺ መሆን የሚችል ሰው የለም። አይ እንደሱ ብለሽ ነው? ታዩ እስኪ በህይወት የተማርኩትን አንድ ነገር ልንገርሽ ልጄ። እሺ ንገሪኝ። ሁሉም ሰው ይፋቀራል፣ ነገር ግን የተመረጡ ሰዎች ብቻ ናቸው ያፈቀሩትን ሰው ሰላም ውዴ ቻናል ቤተሰቦቼ አስቱ ነኝ። ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ የአደራ ድራማ ዛሬ ምን ተፈጠረው የሚለውን አብረን እናያለን። እስከ ቪዲዮ ፍጻሜ ድረስ ከኔ ጋር አብራችሁ ቆዩ። እንግዲህ ብሌን አልማዝ በህይወት እንዳለችው ድምጽ አሰማች ማለት ነው እና ሄሎ ስትል ድምጿን ትሰማታለች። ከዛ አልማዝ በጣም ትደነግጥና ስልኳን ጆሮ ላይ እየዘጋችበት ነበር እና አልማዝ ፈልጌ ነበር ብላ እህቷ ስትጠይቃት እሺ አገናኝሻለሁ ብትላት ነበር እና ብሌን አልማዝ በህይወት እንዳለችው ስታረጋግጥ በጣም ነበር ደስ አላት። እኔ ብሌን ነኝ ስትል ትነግራታለች። እናም በጣም ትደነግጥና ሄሎ በማለት ጆሮ ላይ ትዘጋለች እና ብሌን እንግዲህ አልማዝ በህይወት እንዳለችው እርግጠኛ ነበረች ማለት ነው። እና ገኒም አልማዝ በህይወት እንዳለችው ስትሰማ ይሄ ነገር እንዴ ታዲያ ለምንድነው ሰላምን እያስፈራራት አላት ይመስለኛል። በኃይሉ ያ የተረገመ ወንድሟ ነው አይደለም ድጋሜ እሷን አስፈራርቶት የሷን ገንዘብና ሀቅ ስለሚፈልግ ለዛ ነው እሷን ያስፈራራት በማለት ትናገራለች። አይ ምንም ቢሆን አሁን ብሌን በአልማዝ በህይወቷ መኖሯን እርግጠኛ ነበረች እና ሰላም ግን ነፍሰ ገዳይ ነኝ በማለት ስትጨነቅና እጅግ በጣም ስታለቅስ ነበር እና ነገር ግን እትዬ በጭራሽ ነፍሰ ገዳይ አልነበረም፣ ይሄ በኃይሉ ሴራ ነው፣ ስንት ነገር እንዳረገ እያወቅን የሱ ሴራ እንደሆነ እርግጥ ነበር ብላ ታስባለች እና ይሄ ነገር የበኃይሉ ጨዋታ ነው በማለት ታስባለች። ስለዚህ ይሄ መቼም ቢሆን እትዬ ላይ እንደፈለገ መጫወት አይችልም በማለት ትበሳጭበታለች። እና ብሌን በመጨረሻ ሳሚንም አግኝታ ለማውራት ተወስናለች። ምክንያቱም ሳሚ አልማዝ በህይወት እንዳለች በደንብ ያውቃታል። ዳግን እንደ ድንገት አይቷት ነበር
እና ስልክ ደውላ እንዳረጋገጠችውና ድምጿን እንደሰማችውም ጭምር ለሳሚ ነገረችው። ሳሚ ቆይ ለምንድን ነው የሆነ ነገር የምነግርሽ ነገር እኮ መቼ ማምንሽኝ አታውቂም፣ እንደማታምኝ ደግሞ ግልጽ ነው ብሌን ለምንድን ነው የምትጠይቂኝ ብሎ ይጠይቃታል። ሳሚ እባክህ አንድ ነገር ላወቅ ፈልጌ ነው እና እውነትም እንድትነግረኝ ተስፋ አድርጋለሁ ስትል ትጠይቋለች። ብሌን ከኔ ምንድን ነው የምትፈልጊ ስላት አልማዝ በሕይወት አለች ወይንስ የለችም? በኃይሉ ሰላምን እትዬን እያስፈራራት ገንዘብና ነፍሰ ገዳይንሽ እያለ ጭንቀት ውስጥ እየቀጣ አይምሯ በትክክል እንዳይሰራ ለማድረግ እየሞከረ ነው በማለት ነገረችው። እና ዳጊ ጋር ስለተናደደ እና ከዳጊ ጋር ቀለበት ስላደረገችው እኔ ምነግርሽና ቆይ እኔን ታምኝኛለሽ እንዴ? መቼም እንደማታምኝኝ እኮ አውቀዋለሁ። ስለዚህ ለዚህ ብለሽ ነው የመጣሽው በማለት ዳጊ እባክህ ንገረኝ አልማስም ሰላም እውነት ነፍሰ ገዳይ ነች? አይጅ ሴት እውነት ነፍሰ ገዳይ አትመስለኝም። የሆነ የተሳሳተ ነገር ተፈጥሮ ይሆናል እንጂ ነፍሰ ገዳይ ግን አይ በጭራሽ ነፍሰ ገዳይ አትመስለኝም። ለልጄ ብላ ነው ራሷን ችግር ውስጥ የከተተችው። እቺ የተረገመች ልጄ ስንት ነገር እቺ ሴት አደረገች። በጣም አሳዘነችኝ። ምን ላድርግላት? እኔ እሷ ቦታ ቢሆን ብዬ ተመኘው እያለች ለሰላም እጅግ በጣም እያዘነችና እየተጨነቀችለት ነበር። ሰላም እንግዲህ ነፍስ አጠፉ አለቀልኝ፣ በቃ እስር ቤት ተገባለሁ ብላ በጣም እያለቀሰች ነበር። ወንድሟ ብዙ ነገር አድርጓታል። እናም በጣም እያሰቃያት ግልጽ ነው። እሱ ብቻ ሳይሆን ቃልም አልማዝ በሕይወት እንዳለችው በደንብ ታውቅ ነበር። ነገር ግን ልትነግራት ፈቃደኛ አልነበረችም። ነፍሰ ገዳይ ነበር ብላ ለሀረግም የነገረችው ይሄ ነገር እቺ ሴት ያደረገችው አይመስለኝም፣ በጭራሽ የሆነ ችግርማ አለ፣ ነፍሰ ገዳይ አይደለም ብላ ስታለቅስ ነበር። እና እንግዲህ ብሌን በመጨረሻ አጣርታ ስለሰላም ብትነግርም ሰላም በጭራሽ አላምንሽም፣ ይህን ነገር እንዴት ልመን ብላ ስትለቅስ ነበር። እና ወይዘሮ ሰላም በጭራሽ ነፍሰ ገዳይ ልትሆን አትችልም፣ አንድ ያልተሳሳተ ነገር አለ፣ ታዲያ ማን ነው እንደዚህ የሚጫወትበት ብላ ሀረግ ማሰብ ጀመረች። እናም የገዛ ወንድሟ በኃይሉ ገንዘብ እንድሰጣትና እሷን ነፍሰ ገዳይ ብሎ እሷን እያስፈራራት ገንዘብ ለመቀበል አልማዝም ነፃነት እንፈልጋለሁ ለተወሰነ ጊዜ ብቻ ለአንድ ወር ብቻ ነው ጊዜ የምሰጥ፣ ከዛ ውጪ ለአንተ ጊዜ አልሰጥም፣ ስለዚህ ነፃነት እንፈልጋለሁ ስትል ምንም አይነት ገንዘብ እንደማትቀበልና ከምንም በላይ ነፃነት እንደምትፈልገው ለበኃይሉ ነገረችው። በኃይሉም አማራጭ አጣ። እገንሻለሁ ብሎ ብዝትበትና ባስፈራራቱም ነገር ግን እሷ አልፈራም፣ የፈለግከው ማድረግ ትችላለህ፣ የፈለግከው ሚሊዮን ገንዘብ ቢሰጠኝ አልቀበልም፣ አሁን ግን ነፃነቴን በምንም አልደራደርም፣ ነፃነቴ ብቻ ነው የምፈልገው፣ ትሰማኛለህ? ነፃነቴን ብኖር ኖሮ ልጄ ወይ አይሞቱም ወይ ልጄ ያለ እናት አይሞቱም ነበር በማለት ስትዝትበት ነበር። በኃይሉ በጣም ይበሳጭና ሳታስብ አንድ ነገር ለማድረግ ብታስብ በኃይሉ እመነኝ ለሰላም ሁሉ ነገር የምነግራት ሰው እንዳዘጋጀችውም ጭምር ነገረችው። እናም አልማዝ እንግዲህ በዚህ በኃይሉን መዛታና ማስፈራራት እየሳቀችበት ሙድ እያዘችበት ነበር። በኃይሉ እገልሻለሁ ብላትም የፈለግከውን ማድረግ ትችላለህ፣ እኔ በጭራሽ አንተን አልፈራም፣ በኃይሉ የፈለግከውን ማድረግ ትችላለህ ስትል ትዝትበት ጀመረ። በኃይሉም አማራጭ አልነበረም። እናም ሰላም ቶሎ ብላ እንድትደራደርና ገንዘብ እንድትሰጠው ሰላም እንግዲህ ነፍሰ ገዳይ ነኝ ብላ እጇን ለፖሊስ ለመስጠት እንደዚህ አይነት ሰው የሞተ ወይም ደግሞ የተመዘገበ እንደሌለው ነገረው። እና ነፍሰ ገዳይ ነኝ ብላ እጇ እንኳን ብትሰጥ ሰላም እንግዲህ የት እንደተቀበረ በኃይሉ ወንድሟ እንደማቅ የተቀበረችበት ቦታ ፍለጋ እንዳመጣ ሬሳ ይጠየቃል። እናም እሱ በወንጀል ውስጥ ተሳታፊ እንደሆነና ተጠያቂም እንደሆነ ምስክር ማስረጃ የለሽም፣ እኔ ልጅ ውስጥ አትከችኝም በማለት ነግራል። ሰላምን ላንተ 5 ሳንቲም ከምሰጥ እጄን ለፖሊስ ብሰጥ እመርጣለሁ ስትል ትናገራለች። እና ራሱን ይስታል በጣም ማለት ነው። እና ምን እያደረግኩ ነው? አሁን መሮጥ አለብን፣ ወከረኪ ያሬድ እንሂድ ብሎ ሩጫቸውን ይለቃል። ምን እየተፈጠረ ነው? አይ ፖሊሶቹ ሳይመጡ ማመለጥ አለብን ስል ይሮጣሉ አንድ ላይ ማለት ነው። ነገር ግን ሰላምዬ ታውቃለች፣ ደውለሽ ብትጠሪ ኖሮ እኮ እትዬ መጀመሪያም እመጣ ነበር ስትል ትነግራታለች። አይ በደውዬ ብጠራሽ ኖሮ እኮ ይህ እጅሽ ላይ ቀለበት አታረጊም ነበር፣ እናም እንኳንም ደውዬ አልጠራውሽም በማለት ትነግራታለች። አይ ቢሆንም እኮ ብትጠሪ ኖሮ ቀጥ ብዬ አመጣ ነበረ እትዬ ስትል ትነግራታለች።
ሀይ ልጄ አሁንም ይኸው መጣሽልኝ እኮ አሁንም ስላየሁሽ ደስተኛ ነኝ እያለቻት ነበር። እናም ከአሁን በኋላ ሁሌም ከጎና እንደሆነችና ነገሮቹን አብሮ እንደሚያስተካክሉም ቃል ትገባለታለች። ስለዚህ ምንም ነገር እንደማይፈጠሩም ጭምር ትነግረዋለች ማለት ነው። እሷም እሺ በማለት አንድ ላይ ይስማማሉ እና አንድ ነገር ቢፈጠር እንኳን ምንም ነገር አይፈጠርም እያለች ነበር። እና ሀረግም ይህን ስትሰማ እጅግ በጣም ደስ ይላታል። እና ምን እየተፈጠረ እንደሆነም ስትነግራት ነበር። ብሌን ቀለበት እንዳረገችና ፍቅረኛ እንዳረገላት ስትነግረው እጅግ በጣም ደስተኛ ነበረች። እና ደስ ብላት ሰላምም በብሌን ቀለበት ማድረግ ሁሉም ሰው ደስተኞች ነበሩ። ነገር ግን ቃል እናቷ ከብሌን ጋር ደስተኛ ሆና ስታየት እጅግ በጣም ትበሳጭና ትናደዳለች። ምክንያቱም ብሌን ሁሉም ሰው ነው የሚወዳት እና ሁሉም ሰው እንደሚወዳት እያወቀችው በሷም መቅናቷን ትጀምራለች። ብሌን ሁሉም ተወዳጅ የሆነች ልጅ ነች። ያ ብረት መዝጋ የሚሆን ባለው አይደለ ቀለበት ያደረገልኝ ሳሚስትን አልገባኝም። ከሳሚ ጋር አይታ ስለነበረ ነው እንደዛ ልትል የቻለችው። ነገር ግን ሳሚ ሳይሆን ዳጊ ነበር ቀለበቱን ያደረገላት እና በጣም ደስተኛ ነበር። ለማንኛውም ለአንቺ በጣም ደስ ብሎኛል ብላ ብሌንን ታቅፋታለች። እና ያንቺን ልቀፍ ብላ ሰላምዬንም አንድ ላይ ታቅፋታለች። ሰው ደስተኛ ሆኑ። ነገር ግን ቃል እጅግ በጣም ትቀናና ትናደዳለች። እቺ አስመሳይ የሆነችው ሁሉም ሰው እንዲወዳት እያደረገች ነች በማለት ትበሳጫለች። ነገር ግን እሷ ማንም ሰው እንዲወዳት ያደረገችው አንድም ነገር አልነበረም። ነገር ግን ብሌን እንድትጠላና ብሌን እንዳትወደድ ለማድረግ ስትሞክር ብሌን ሳትሆን ቃል ራሱ እንድትጠላ ለራሷ ስራዋ እንዳስጠላ ያደርጋል ማለት ነው። ነገር ግን ሀረግ ንጹህና ንጹህ ልብ ስላላት ብሌን ላይ ምንም ነገር መፍረድ አልፈለገችም። እባክሽ የማውን ነገር አታድርጊ በማለት ብትጮህባትም ነገር ግን እሷን ጥፋተኛ አድርጋ በኃይሉም በመጨረሻ እሺ አንቺን አውቃለሁ ካሁን በኋላ በጭራሽ አልዳፈርሽም፣ ነገር ግን እባክሽን ምንም ነገር አታድርጊ ብሎ ይለምናት ጀመረ። ሰላም ጋር ደውላ እንድነግርሽ የሚፈልገው ነገር አለኝ ብላ እየነገረቻት ነበር። እና ምንድነው ንገሪኝ ስትል ሄሎ እባክሽ አታልቅሽ፣ የተፈጠረውን ነገር በግልጽ ንገሪኝ፣ ምንድነው የሆንሽው፣ ምንድነው የተፈጠረ ብላ ስትጠይቀው እጅግ በጣም የተከፋና የተጎዳ አስመስላ ስታለቅስ ነበር። እና የምትወደውን ፍቅረኛ የምትወደው ሰው ብሌን እንደቀማችሁ ስታስመስልና ስትነግራት ነበር። በጭራሽ ይህንን ካንቺ መስማት አልፈልግም፣ ታሳፍራለሽ። እንዴት አንድን ልጅ እንደዚህ ትያታለሽ? ወዶ አፍቁሯት ቀለበት ካደረገ እሱ አንቺን ካልወደደች ታዲያ በግድ ነው እንዴ? ቆይ እንዴት ነው ሰው የምትንቂ? አንቺ ማንሽና ነው በሰው ንብረትና በሰው ሀብት ላይ የምትንቀዋረሪ? ነገ እኮ ባዶሽን ትቀራለሽ። እንዴት በሰው ላይ ሰውን ታቋሽሻለች? ደግሞ አታፍሬም? ገረት ያለሽ አንቺ ማንሽ ብላ ጨወችበት። እና ድጋሚ ስለዚህ ጉዳይ እንድታወሪኝ አልፈልግም። አንቺስ እውነት የኔ ልጅ አይደለሽም፣ አብደሻል፣ ጭንቅላትሽ በትክክል እያሰበሽ አይደለም እያለቻት ብሌን ስታጣላትና የምወደው ፍቅረኛ እቺ ገረድ በጭራሽ እንኳን አይመጣጠንም ደረጃቸው እንኳን ስትል እንዴት ትደፍሪና እንደዚህ የምትናገሪ? በጣም ታሳፍራለች። ጭራሹ ደረጃቸው አይመጣጠንም ትያለሽ? ትሰምኛለሽ? በመልኩም ሆነ በሁሉ ነገር ትበልጥሻለች እሷ። እንዴት እንደዚህ ትናገራለሽ? እውነታውንስ አንዳንዴ ስጠራጠር እውነቱም የኔ ልጅ አይደለሽም እንዴ በማለት ትበሳጭበታለች። እናቴ እንዴት እንደዚህ ትያለሽ? እኔ ቆይ ምን እንድልሽ ነው የምትፈልጊ? እችን የዋና ምስኪን ምኑን አውቅሻትን? አስመሳይና ምስጥ ነች እኮ በደንብ ስላላወቅሻት ነው። እናቴ አንቺ ለሷ ነው ለኔ የምትወግኝ ስትል ትጨውበታለች። እና ዳጊ አልማዝን እያስታወሰ ነበር። ግን አይቷት እንደነበረ እርግጥ ነበር። ግን በደንብ ልብ እንዳላለና እንደተሰወረችበትም ያስታውሳል። እና የእህቷ ቁጥር እኮ እዚያ ያለ ደውላችሁ መጠየቅ ትችላላችሁ ብላ ገኒ የእሷ ቁጥሩን የእህቷ ቁጥር እንዳለ ስትነግራት በቃ እናቴ እንደዛ ከሆነ ቁጥሩን አዘጋጅተሽ ጠብቅኝ፣ በጠዋት መጥቼ እናወራለን ስትል ትነግራታለች። ሰላም ግን እንግዲህ ቤቷን ነበራ ላይ አንቺ የአልማዝ ነፍሰ ገዳይ ነሽ እያሉ ሲጽፉባትና ሳስጨንቋት እሷ እየጮኸችና እያለቀሰች ነበር። ይህንን ያደረገችው ብሌን ትሆናለች ብላ መናገር ጀመረች። ቃል ብሌን በጭራሽ እንደዛ አታረግም፣ ይህንን ድርጊት ያደረገ በኃይሉ ነው ስትል ትዝተብር በኃይሉ አስፈራርቶ ገንዘብ ልቀበል እንደሆነ እትዬ እባክሽ ምንም የተፈጠረ ነገር የለም
እባክሽን እናት ተረጋጊ፣ እየተጫወቱበት እንደሆነም ጭምር እየነገረችው ነበር። ብሌን ትዬ እባክሽን ተረጋጊ፣ ምንም ነገር አይፈጠርም። ንብረትሽን ወይም ደግሞ ሀብትሽን ለመውሰድ ስል የገዛ ወንድምሽ ባይሉ ነው ይህንን ጉዲ እንዲናገር ወይም ደግሞ እንዲሆን ያደረገ። ስለዚህ በጭራሽ አንቺ ነፍሰ ገዳይ አይደለሽም፣ አልማዝ በሕይወት አለች ብሎ ይነግራታል። ውድ ተመልካቾቼ የዛሬ ቪዲዮ ይመስል ነበር። በቀጣይ እስክንገናኝ ድረስ በያላችሁበት